ቃይ እንግዲህ አንዳንድ ቦታ ላይ ሲሄድ የተለያየ ቃይ ይዤ ነው የሚሄደው። እነዚህ የሚሸጡ እቃዎች ናቸው። የህፃናት መጫወቻ፣ የሴቶች የህፃናት ፖኒተሮች ምናምን አሉ። ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ዛሬም ቭሎግ ነው ይዤላችሁ የመጣሁት። ቪዲዮን እስከ መጨረሻው ድረስ ተከታተሉኝ። ሰላም አለይኩም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ አሪፍ ግብዣ ተጠርቻለሁኝ። ማልቀርበት ነው። ማታ ነው ድንገት የነገሩኝ። ምንም የተዘጋጀሁት ነገር የለም፣ ግን በቃ ተዘጋጅተን አብረን ለብሰን ወደ ግብዣው አብረን እንሄዳለን። ሻወር ወስጃለሁኝ። ሻወር ወስጄ እንደ ነገሩ ጥፍሬ ምናምን የሆነ ክፍት ጫማ አደርጋለሁ ብዬ ስላሰብኩኝ ጥፍር ቀለም ነገር ቤት ውስጥ እንዲተቀብቻለሁ። በራሴ ጥፍር ማስለቀቅ የምችለው ማለት ነው። እና ለሰላት ስለማይሆን እናስለቅቀዋለን። ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። የት ነው የምንሄደው? አብረን እንልበስ። ልብስ እንምረጥ። አሁን መጀመሪያ ልብስ ያሰብኩት ነገር ያው ትንሽ ደመቅመቅ ተለቅለቅ ያለ ግብዣ ስለሆነ ይሄንን ድሬ ያላርግ አስቤያለሁ። እና እዩት፣ ያምራል አይደል? ይሄ የራሱ ሻርፕ አለው። እቺ ድሬያ ናት። ግን እንዴት ነው ሞቅ ደመቅ አላልኩም? ግብዣው ምሳ ነው። ልልበሰውና እንየው። ቤተሰብ እንግዲህ ድሬያውን ለብሻለኝ። እስከ ግሬ ማየት ስለማትችሉ እዚህ አልጋ ላይ ወጥቼ አሳየኋችሁ። ከዛ በኋላ ሰዓት ምናምን ብራዝሌት ኤክሰሰዋራት ማድረግ ስላለብኝ ድሬያ ስለሆነ ለባበስኩኝ፣ አደረኩኝ ቶሎ ቶሎ በተቻለ መጠን ማለት ነው። በእኔ ረፈደ ብያለሁ እንግዲህ በጣም አርፍጃለሁ ምናምን ብያለሁ። 7 ሰዓት ከምናምን ስለሆነ ምሳ ስለሆነ ግብዣው ምንም እንግዲህ ሜካፕ ምናምን አላረኩኝም። ሊፕስቲክ ተቀባው። ቀይ ሊፕስቲክ በጣም ነው የምወደው። ሲፎራ ሊፕስቲክ ተቀባሁኝ። እንደ ነገሩ ደግሞ አይኔ ላይ ኩል አደረኩኝ። በቃ ሌላ ምንም ያደረኩት ነገር የለም። ተዘጋጃቸው ጨረስኩኝ። እንግዲህ የለበስኩት ልብስ ግን በጣም አስጨንቆኛል። ማለት የሆነ አሳያችኋለሁ፣ ብርቅርቅ ነገር ያለው አለ እና ስታረጉት የሆነ ምሳ ነው ግብዣው። ጫማዬን አመጣሁኝ። ጫማዬን ይኸው እንዳያችሁት ይሄ ነው ጫማዬ። ከዛ ጫማዬን አደረኩኝ። ስቲሊያው ብዬ ደግሞ አያሁት። ይኸውት ብርቅርቅ ነገር ይላል ድሬያው ማለት ነው። ከዛ ለብሼ ከወጣሁኝ በኋላ ነገሮችን አየሁኝና አረ ይሄ ልብስ አይሆንም ምሳ ግብዣ ላይ፣ በዚህ ላይ ደግሞ በጣም የሆነ ግብዣ የቅርብ ሰው የሆነ ግብዣ ቢሆን የሚመረጠው ብዬ አይ መቀየር አለብኝ ብዬ እንደገና እንዳያችሁኝ እየሮጥኩኝ ተመለስኩላችኋለሁ። ሀሳቤን ቀይሬ እንደገና ተመለሼ ልብሴን ቀየርኩኝ። ጥቁር ቀሚስ እንደዚህ ክፍት የሚደረግ አይደለም፣ ለዛ ብዬ ጥቁር አባያ አደረኩበት፣ ክፍት አባያ። ከዛ ይኸውላችሁ እንደዚህ ለበስኩ ማለት ነው። በቃ በዚህ ሰዓት ሁሉ ሰዓቱ እርፍድ ብሎብኛል። እችን ጥቁር ቦርሳ ያስኩኝ። ጫማዬ እራሱ ነው እና ይሄን እንዴት ነው የትኛውን ትመርጡልኛላችሁ? እናንተ ብትሆኑ የቱን ነው የምትለብሱት? ድሬያው ይሻል ነበር ወይንስ ይሄ አባያው ይሻላል? እስኪ በኮሜንት አስቀምጡልኝ። እኔ ግን በቃ አባያውን ለብሼ በጥቁር ቀሚስ ከውስጥ አድርጌ እንደዚህ ምችት ድልት ብሎኛል። ብስሚላህ ተወከልት አለላ ላሐውላ ወላ ቁወተ ኢላ ቢላህ። ብስሚላህ ተወከልት አለላ ላሐውላ ወላ ቁወተ ኢላ ቢላህ ብለን እንሄዳለን። ቪዲዮውን እስከ መጨረሻው ተከታተሉ፣ የትም እንዳትሄዱ። ላይክ ማድረጋችሁ እንዳትረሱ። ቤተሰብ አበረታቱኝ። እህታችሁን ካላበረታታችሁ ማንን ታበረታታላችሁ? አበረታቱኝ፣ ወደ ድሮ ይመልሱኝ ፕሊዝ ፕሊዝ። ይሄን ቻናል የምፈልገው ለስራ ነው። በፊት እንደምሰራው ፕራንክ ምናምን እንድሰራበት ሳይሆን እኔ ይሄንን ቻናል የምፈልገው ለስራ ነው እና ተባበሩ የኔ ምርጦች፣ የኔ ወዳጆች። ላይክ አድርጉኝ፣ ሼር አድርጉኝ። ከዛም ወጣሁኝ፣ ሄድኩኝ፣ ግብዣው ላይ ደረስኩኝ። ቪዲዮ መቅረስ የሚገርማችሁ ነገር ምንም በቃ በቁጥር ከኔ ፊት ለፊት 2 ሴቶች አሉ። እነዛ እያቻቸው 3 ወንዶች ቀድሜ ነው የደረሱት። እንደዛ ተቻኩዬ ወጥቼ ለካ የመጀመሪያዋ ሰው እኔ አልሆንም። ከመጀመሪያ ሰዎች ከ5ቱ ቀጥሎ እኔ 6ኛ ሆኜ ተገኘው እላችኋለሁ። እዚህ ጋር ቁጭ ብዬ ራሴን ቀረጽኩኝ ምናምን። ወደ ቤትም ተመልሼ አልሄድኩም እና እዚህ ጋር ደግሞ የረሳሁት ነገር አለ። ስጦታውን እረስቼው ነው የመጣሁት እና ስልክ ደውዬ ስጦታ ይመጣልኝ ማለት ነው። አዲስ ሰፈር ነው የመጣሁት፣ አዲስ ሰው ነኝ። በዚህ ላይ ደግሞ የተቀመጥኩትን 1 ዓመት እንኳን እቤት አልቀመጥም። በቃ ሁሌ ስራ ስለምሆን ምንም ከሰው ጋር ተገናኝቼ ምንም ከጎረቤት ጋር ምንም አይነት ግንኙነት የለኝም። ያ ነገር ሁሌም ይጨንቀኝ ነበር። እንደ አጋጣሚ ሆኖ ግን መታ ማታ ጠራችኝ። ለዛ ነው አልቀርም ብዬ ነገ የሆነ ነገር ቢኖረኝ ማን ነው የሚመጣልኝ በሚል
የጎረቤትም ሀቅ ነው በሚል ሄድኩኝ እላችኋለሁ። እቺ ህፃን ልጅ አታምንም። ያዋትማ እንግዲህ ይሄ ግብዣ ልደት ነው፣ የ1 ዓመት ልደት ነው እና 1 ዓመት የመጀመሪያ ልጃቸው ነው። የመጀመሪያ ልጅ ሲሆን ደግሞ እንዴት ነው ያላችሁ ጉጉት ምናምን ታውቃላችሁ። በቃ እንደሱ ነገር የመጀመሪያ ልጅ ሲወለድ ይሄ አባቱ ነው የሚያጫውተው ማለት ነው። እና ባለልደቱ ይሄ ነው። እናቱንም አሳያችኋለሁ። እና በጣም ትልቅ ግብዣ ነበረ። ግቢ ውስጥ ዳስ ነው የተጣለው። ዳስ ተጥሎ በቃ የምግብ ዝግጅት ዲኮር ምናምን ከሰርግ የማይተናነስ ነው። Still happy, no champagne, still dancing, plus one, feeling blessed, እና ውድ ቤተሰቦች ሁሉንም ሙዚቃ እንዳላደርግላችሁ ዩቲዩብ ታውቃላችሁ ኮፒራይት እንደሚል። እንግዲህ እዚህ ጋር ደግሞ የምታዩት ሚስቱ ባልና ሚስቶቹ ከልጃቸው ጋር ነው አብረው ፎቶ ምናምን እየተነሱ በጣም ደስ ይል ነበረ። ሙሉ ቪዲዮን እዩት። አላበዛውባችሁም፣ ትንሽ ቪዲዮ ናት፣ ግን ያለውን ነገር በተቻለ መጠን ዋናውን ነገር ቀርጬ ለእናንተ ለማቅረብ ሞክሬያለሁ። እኔም እዚህ ጋር እንግዲህ ያው በልተን ጠጥተን ደግሞ የሚገርማችሁ ነገር ምግብ ስበላ እቀርጽላችኋለሁ ብዬ ሳልቀርጽ ረሳሁት። ሆዳም እንደሆንኩ ታውቁ የለ በጣም ርቦኝ ነበረ። ከዛ ቪዲዮንም ረስቼው ዝም ብዬ መብላት ጀመርኩኝ። ወይ ከበላው በኋላ አለቀ እንዴ ቪዲዮ ሳልቀርጽ ብዬ ልጅነት ግን ደስ የሚል ነገር ነው። በቃ ልጆች ናቸው። የሚገርማችሁ ነገር የነበረው ግብዣ በደንብ በመሳይ ሙስሊምም አዘጋጅተዋል፣ የክርስቲያንም ተዘጋጅተዋል እና በጣም ደስ የሚል ዝግጅት ነበረ። በቃ በህይወቴ እንደዚህ አይነት ደስ የሚል ዝግጅት በእኛ ያው ልደት ማክበር ሐራም ነው። ሆኖም ግን እንደነገርኳችሁ ከጎረቤት ጋር መተዋወቁ መግባባቱና መቀላቀሉ ጥሩ ነው። ሶሻል ላይፍ ግዴታ ነው። ሁሌ ሳትገናኙና እናንተ የሆነ ነገር ቢኖራችሁ ራሱ ማን ነው የሚመጣላችሁ የሚለውን ነገር በማሰብ መቅረት እንደሌለብኝ ወስኜ ሄድኩኝ ማለት ነው። የልጆች መጫወቻ እየመረጥኩኝ ነው። ይሄ እቃዬ እንግዲህ አንዳንድ ቦታ ላይ ሲሄድ የተለያየ እቃ ይዤ ነው የሚሄደው። እነዚህ የሚሸጡ እቃዎች ናቸው። የህፃናት መጫወቻ፣ የሴቶች የህፃናት ፖኒተሮች ምናምን አሉ። ከዛ ውስጥ እንግዲህ ይዤ የሚሄደውን እየመረጥኩለት ነው። መረጥኩና ወንድ ልጅ ስለሆነ እንግዲህ መኪና ነው የሚወደው ብዬ እዚህ ጋር መኪና መረጥኩለት። በጣም ደስ እንደሚለው አልጠራጠርም ብዬ ያው ቤት ውስጥ ስላለ ብዙም አልተቸገርኩም። ከሁለት አንዱ መኪና ብዬ አንዱን መኪና መርጬለት ይዤለት ሊሄድ ነው። ይወዷል ብዬ አስባለሁኝ። የቀረውን ጋር ያውጣጣሁትን መላለስኩኝ በነበረበት ቦታ ማለት ነው። እና ለእናትየውም ለልጁ ያመጣውላትን ስጦታ መኪና ነበር። ያው እንዳሳየዋችሁ ሰጠዋት። በጣም ነበር ደስ ያላት፣ ምክንያቱም ያልጠበቀችው ነገር ነበረ። ስለማንተዋወቅ ብመጣ መስሎ አልታያትም ነበረ። በጣም እያመሰገነችኝ ነበረ ረጅም ሰዓት ማለት ነው። እዚህ ጋር ያው ኬክ ሊቆርጥ ነው። ኬኩ ራሱ በጣም ነው የሚያምረው። ዲኮሩን ነው የሚመስለው፣ አረንጓዴ በነጭ በጣም ደስ የሚል ፕሮግራም ነበር። ያው እንደነገርኳችሁ ተበላ ተጠጣ። ኮፒራይት ስለሆነ ሙዚቃ ማስገባት አልችልም እንጂ እዚህ ጋር አያቱ ናቸው ነጭ በነጭ የለበሱት። እናቱ ተነስተው መጨፈር ጀመሩ። አቀወጡት ነው የሚባለው እና በጣም ደስ ይል ነበረ ወላሂ በጣም እና ያው እንዳያችሁት የቆራረጥኩኝ ነው ሙዚቃውን ትንሽ የ7 ሰከንድ እያመጣሁላችሁ ያለሁት። በጣም ሞቅ ደመቅ ብሎ በቃ እስከ ማታ ድረስ አመሽን። ጎረቤቶቼ ናቸው ቅርብ ስለሆነ እኔም ችግር አልነበረብኝም። ጨፈራ ሳይዘና ስል ምን ስል አመሸው። ሌላ ደግሞ የሚገርም አይነት ጭፈራ አሳያችኋለሁ ውድ ቤተሰቦች። ሌላው ባለፈው የሰራውላችሁን ቪዲዮ ቀጣይ ቪዲዮ ነገ ስላልተመቸኝ ነው ይዤ እመጣለሁ። ስለ ስራው እንዴት ጀመርኩት፣ በምን ካፒታል ነው የሚጀምረው ብዙ የጠየቃችሁኝ ልጆች አላችሁ። እረስችሁ አይደለም ግን ይህን ቪዲዮ ልልቀቅላችሁና ያኛውን ደግሞ ይዤላችሁ በሰፊው እመጣለሁ። ሁሉንም ነገር እነግራችኋለሁ። እዚህ ጋም ከጎኔ በጣም የመሰጠችኝ ሴት ነበረች። እሷን ቪዲዮ አነሳኋት እና በዛ አጋጣሚ ልክስታይ መቅረጽኝ ስታይ አፈርሽ። ከዛ ፍቃደኝነቷን ነገረችኝ፣ በዛው ቀረስኳት። እዚህ ጋም ኦሮምኛው አልቀረ፣ ትግርኛው አልቀረ፣ ሁሉም ነገር ተጨፈረ እንደ ጉድ።
እና ቤተሰብ ለዛሬ ያለን ቪዲዮ ይሄንን ይመስል ነበረ። ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ ናችሁ ከኔ ጋር ተቀላቀሉ። ወዳችኋለሁ። ስለተከታተላችሁን ከልብ አመሰግናለሁ። በሌላ ቪዲዮ ደግመን እስክንገናኝ ድረስ ሰላም ሁኑልኝ ባይ